አስረዱት አውሩ ለለመርሽበት እሺ ክፍታ ይውትሽን ከፈጂ ሰማ አንተ ወንድ ኮንክ ማለት ነው አንተ አሁን ወንድ ነኝ ብለህ ነው የምታስበው ሚኪ አሁን አንተ ወንድ ነህ አንተ ቦርኮ ኦፍኮርስ ቦርኮ ነህ አንተ ለምን ትሳደቢያለሽ ለምን ጥያቄ አጠይቅ ኖ ቤታ ያናዳል ማሪ ያናዳል ሁሉንም በአንድ ለምንድን ነው የሚጠቀልለው ዱባይ ምናምን ቢለው እምቢ ስላሉክ ነው ቆሻሻ እምቢ ስላለች ነው የምትናደደው እምቢ ስላለች ምሳሪ ቆይ ክለብ ነው ምሳሪ ምንም ልስራ ምን ይመለከታል ምንስ ብሰራ ይመለከታል በጣም ቆይቷል እንደዚህ ማውራት ከጀመርክ ማለት ነው ገባ እምቢ ስላለችክ ነው እንደዚህ የምታወራው እምቢ ባትልማ የዱባይ ሴት እንደዚህ አትሆንም ነበር ገባካ አንተም አሁን ወንድ ነህ ሴት በቃ ቤታ በጣም ይቅርታ እሺ ማሪ አንቺ ችግር የለውም እኔ እኮ ችግር የለብኝም እኮ ግን አንቺ አሁን ለምሳሌ እሱ የሆነ ጥያቄ ካለሽ ባልተረዳው መንገድ ከሆነ የምን ጥያቄ ቺኮታ ተሸለናት ለዛ ነው እዚህ አንተ ቦርኮ እሺ ስማ ሉሊት ጀለስክ ናታ ሉሊት ምንድን ነው የምትሰራው ሉሊት ጀለስክ ናታ እኔ ቦርኮ ሉሊት ጀለስክ ናት እኔ ቦርኮ አንቺ ሸሌ እሰይ ሂድ አንተ በእናትህ የወንድ ቀዘናም በቃ ወይኔ እየበላው ነኝ አሁን እኔ እየበላው ታወሪያለሽ እንደ ምግብ እየበላው አንቺ ቀዘናም የቀዘበሽ በቃ አንቺ እንደውም ተቀዝነሽ ተደልሽሉ በስድብ እንዳታረጉት በአግባብ እንደው በመድኃኒዓለም በአግባብ እኮ አሁን ማለት ነው አሁን ሻርኮ እንዳለው እኮ እኔም እናቴ እንደዚህ እንትን ስላለች እኔ የምሳደበው ክለብ ላይ የሚሰሩትን ነው ሌላ አማራጭ ያላቸው ክለብ ላይ የሚሰሩትን ነው ያለው እኮ አይደለ እኔ እንደተረዳው አዲስ ካልፈተፈትሽላቸው የሆነ ነገር ነግረሻቸው አይሰሙሽ ማስረዳት አለብሽ ደደብ ናቸው ደንቁ ወንድ ገብቷል ቢኬ አውራ ወንድ ገብቷል ሰላም ቤታ እንዴት ናችሁ ሰላም እንዴት ነው ሰላም ከዱባይ ነህ በል እንግዲህ ያው ሻርኮን ከዱባይ ነው ተቀበለው እኔ ያው ልሳደብ አይደለም የገባሁት ሻርኪን ለመጠየቅ ነው አረ ቤታ ምን ይበላሽ ነው በጣም ራሴ የሆነ ጣፋጭ ነገር አማር ኦኬ እኔ እኮ ኬክ ነው ምናምን የምትበይው መሰለኝ ኖ ይው ሰላጣ ነው የበላ ሰላም ጠይቀኝ ወንድሜ ጠይቀው እሺ አንተ ለምን እዛ መንደር ተገኘ ጥያቄ እናንተ ሁለታችሁም እዛ መንደር ለምን ተገኘ ሰው አይዝናና ማለት ነው ለምን ማለት አንተ እዛ መንደር ተገኝተህ ነው ስለዛ ነገር ያወራው አይደል ያ እኔ ይሄ ጥያቄ ባትገኝ ስለዛ ነገር በጣም እኔ ላስረዳ ብትንትን አድርጌ እኔ ላስረዳ ያለው ለምሳሌ እነሱ ሻሊ ናቸው ካልክ ባለጌ ናቸው ቆሻሻ ናቸው ካልክ አንተ ቆሻሻ ቦታ ባለጌ ቦታ ምን ትሰራለህ አንተም እንደነሱ ነው አሁን ገባ ኦኬ እንደዛ ነው ቢኬ አውዶን ቤኪ እኔ ላናግረው አንዴ ጀለስ ስማ እኔ ዱባይ ሄድኩኝ you know ሌላ ሀገር ነው it's not my country I'm visiting I'm trying to see what the city has to offer so I went around and I you know ጓደኞቼ የወሰዱኝ ቦታ ሄድኩኝ what the fuck ከዛ ጉዳቸውን አየሁ ምን ከዚህ በላይ ምንድን ነው ይሄን አንተ ሚስትህ ምናምን ዱባይ ነው እንዴ ክለብ የሚሰሩት አይደለም ተረጋጋና መጀመሪያ በስተክል የጠየቁትን ጥያቄ መልስልኝ ለስተነሳ የትኛው ነገር አለ ብለሃል እናንተ ሀገር ማለት ተማ ጀለስ አንተ ጥያቄህን ጠየቅ እኔ መለስኩልህ እኮ ጥያቄህ ምን ነበረ አንተ ለምንድነው እዛ ቦታ ምንድነው የምትሰራው አልከኝ እኔ ደግሞ ምን አልኩ ሌላ ሀገር ስለሆነ አገሬ ሳልሆነ ልዝናና ሄድኩኝ አልኩ አሁን ደግሞ የኔን ጥያቄ ደግሞ መልስ ሚስትህ ወይም የሆነ የምታውቃት ሴት አንተ ላይፍ ላይ ክለብ ውስጥ ነው የምትሰራው
ነው አይደለም። እኔ እንደዛ አይነት ረካሽ ቦታ አልገኝማ። ኦኬ ረካሽ ቦታ አትገኝም እንዴ? ቤታ ምንድነው ችግሩ? ሰውየው ረካሽ ቦታ አልገኝም እያለ አንተ ስለተገኘ እኮ ነው ስለረካሽ ቦታ ያወራኸው። ገባ? እዛም ሀገር በምትኖርበት ሀገር ላይ አለ ያልክ እዛ ቦታ ላይ ስለተገኘክ ነው ስለዛ ነገር ያወራኸው። ኦኬ ቤታ አቶቹ በቃ ኔክስት ኦኬ ቤታ ማይረባ ጨርሳል። በቃ እሱ እኔ ላግባባ። እኔ እኮ ግራ ገባኝ። እሱ የሚለው ምንድነው? ጓደኞቼ እዛ ዱባይ ሲሄድ ጓደኞቼ ይዘው አለ አይደል ያለው። አሁን አሜሪካም አለ ብሏል፣ ኢትዮጵያም አለ፣ ዱባይም አለ። ሌላ ጥያቄ ሻርኮ ላቀረበልክ እዛ ሀገር ዱባይ ሀገር ጓደኞች አዲስ ነው አይሰሙም እኮ እነዚህ ደንቆሮ እኮ ነህ። አትሰማም? ሰምተህ አትገባም ነበር አንተ መሀይም። በቃ ተመር አንተ ስለዛ ነገር የምታውቀው እዛ መንደር አትወጡ ቤታ አትወጡ። ይሄ ደንቆሮ ነው። ውጣ በቃ ደንቆሮ ውጣ። በቃ ተሰዳደቡ። አታስፈልግም። ውጣ አንተ ወሸለን ወሸላ እናንተ ቀዘንና ወሸላ ብቻ ነው የምታወሩት። ወሬያችሁ ቀዘን ተሰዳደቡ ከሆነ ጋይስ ላይ በቃ ጥያቄ ወይ ወሬ በስርዓት መልስልሃል። ወሳ ብሮ ከነሲ ሆኖ ላይክ አሁን እኮ ሻርኮ እኮ እያሉ ያለው እኮ ፒፕል እሱ እያለ ያለው እኮ የትም ቦታ ላይ እኮ እንደዛ ብሩክ እንደሚ ከሚውት አታውጣ። ድምጽ እያስተጋባ ነው ብሩክ። አንዴ ቆይ እነሱ አውርተው ጨርሱ። ዱባይ ላይ ብቻ እኮ ነው። ዲሲ ላይ ማለ አትላንታ ላይ ዱባይ ላይ ወረዳ አውሱሩ ላይ ማለ አትላንታ ላይ ማለ ሚኪ ቆይ አንዴ በተራ እያስተጋባ ነው። ሚኪ ቆይ አንዴ በተራ እያስተጋባ ነው። ሶሪ ሚኪ ዛሬ አስተለኛው ባድርግ በሚኪ ቅርታ ብሩክ ድምጽክ ቅርታ እንዴ ብሩክ አቤት ሰምያ እንዴ ብሩክ እንዴ ብሩክ ልታሳብደኝ ነው እንዴ? ቆይ አንዴ ድምጽክ ያስተጋባል። ሊያሳብደኝ ነው እንዴ? ላይክ ሻርኮ እያለ ያለው እኮ ላይክ ሁሉም ቦታ ላይ እንደዚህ አይነት ስራ የሚሰሩ ሰዎች አሉ፣ ይታወቃል። ላይክ በአንድም ሆነ በሌላ ምክንያት ሊሰሩ ይችላሉ። ግን ዱባይ ላይ በቃ ክለብ ላይ የሚሰሩ ሴቶች እንደዛ ናችሁ ነው ያለው። ደግሞ ሞስት ኦፍ ታይም ከምንሰማው ነገር አንጻር ከምናየውም አልፎ አልፎ እንደዚህ አይነት ስራ የሚሰሩ ሰዎች አሉ። በምን መንገድ ተረዱት ነው የሚያደርግ? በምን መንገድ ላይክ አሁን እሱ የመሰላቸው ሙሉ ዱባይውን ሴቶቹ ሸሌ ናቸው ያለን የመሰላቸው ገባና ሌሎቹ ደግሞ የሚሰሩ አሉ አይደለ? ሌላ ቦታ ላይ የምትሰሩ ልጆችን እናንተን አይመለከትም። ስፔሲፊክ ያደረገው ክለብ ላይ ምናምን የሚሰሩ ሴቶች የትም ቦታ ላይ አብዛኛው ቦታ ላይ ክለብ ላይ የሚሰሩ ሴቶች ከመቶ እንደ 10% እንደዚህ አይነት ባህሪ ላይኖሩ ይችላል እንጂ 90% እንደዚህ አይነት ባህሪ ነው ያለው። ሄነሲ ግን ይለያል። አሁን እዚህ አሜሪካ ውስጥ ክለብ ኢቨን ሀበሻ ክለብ ውስጥ ሀበሻ የሚሰሩ ሴቶች በአብዛኛ ስለሚያዩ ሁሉም ነገር what's happening ስለሚያዩ 9 times out of 10 ክለብ የሚሰሩ ይሄ ባቶ ግሮዝ ምናምን they have a boyfriend sitting at home waiting for them to come home most of the time በአብዛኛ ጊዜ they're not ይሄ ክለብ ኦነሮች ምናምን በነሱ ዳቦ ምናምን ዩዝ የሚያደርግባቸው አይደሉም እዚህ ያሉት። ይሄ የታወቀ ነገር ነው። ግን ዱባይ ላይ ግን እንደዛ ነው ማጆሪቲ። ዱባይ ግን ክለብ ውስጥ ለመስራት ራሱ ሸሌ መሆን አለበት። ሸሌ ካልሆንሽ አያሰሩሽም። 2 ሳምንት በሰሪ ነው ዱባይ ውስጥ። ሸሌ ካልሆንሽ ሸሌ እንዳልሆንሽ ካወቁ በኋላ ትባረራለሽ። ይሄ የታወቀ ነገር ነው። ዱባይ ክለብ ውስጥ አትሰሪያትም ሸሌ ካልሆንሽ። ገና ግን እሺ አይሉሽም። ለምን? ወንድ በመጣበት አረቦቹ በመጡበት ሀብታም ሀበሻ ወንድ በመጣበት ጊዜ አንቺ እንድትሰጪ ኤክስፔክት ይደረግብሻል። ይሄ የታወቀ ነገር ነው። በተለይ ዱባይ ውስጥ ሀብታም ብቻ ነው ዱባይ የሚሄደው። ማንም ቦርኮ ግማታም ወንድ ዝም ብሎ ተነስቶ ዱባይ አይሄድም። ምን ሊያደርግ ነው የሚሄደው? በአብዛኛው ዱባይ የሚሄደው ሰው ማን ነው? ሀብታም ነው። በአብዛኛው እነዚህ ክለብ የሚሰሩ ሴቶች ምንድን ነው የሚደረጉት? ከነዚህ ሀብታም ጋር ስጪ። How do you think the clubs make money? እነዚህ የዱባይ ክለቦች do you think they make money because of how many people come in and they spend money in the club? No.
them clubs is not popping enough to make that much money like that. Hyder, gonna have a question. እኔ አይደለም ያልኩት አንዴ ሄነስዬ አንዴ ራሱ አመለካከት እኔ አሁን የራሴ ይላችሁ አሁን ወደ እኔ ሊመጡ ነው። ይሄ የሻርኮ አመለካከት ነው። ይሄ ራሱ እሱ እኔ ዱባይ ሄጄ አላውቅም። እኔ ዱባይ ክለብ ሄጄ አላውቅም። ስለ ዱባይ ታሪክ አላውቅም። እኔ እዚህ ጋር ቁጭ ብሎ ዱባይ ውስጥ የሚሰሩ የማዳምን ልጆች ወይም ልብስ የሚሸጡ የራሳቸውን ህይወት የሚኖሩትን ቢናገር እኔም አላናግረውም። ያውቃል ባህሪ ግን ክለብ ውስጥ ሆኖ ሄዶ ግን ክለብ ውስጥ ላደረገው ነገር ግን እሱ ራሱ ሀሳቡ አለው። ትልቅ ሰው ነው። ራሱ እየተናገረ ነው። ራሱ ይመልሳል። ከኔ ጋር ያየሁት ነገር እኮ ነው። ያየውን ነገር ያውራ። እኔ ግን የማውቀው ታሪክ የለም። ይሄ እሱ አመለካከት ነው። ገባችሁ? እኔ አላውቅም፣ ክለብ ውስጥ አላውቅም። ግን ስለ ማዳም ልጆች ወይም ደግሞ ስለ ልብስ የሚሸጡ ግን አይኔ ያያል። አይኔ እያየ ነው። እየሸጡ ነው፣ እየተዳደሩ ነው፣ ስራ እየሰሩ ነው። ለእርዳታም ለምንም የሚፈለጉ ሰዎች ናቸው። ሁሌም እዛ ጋር የሚገኙ ናቸው። እነሱ ያለካው ግን ያ እነሱማ ኦፍኮርስ እዚህ ዓለም ላይ ባይ ዘ ዌይ አንድ ሰው እዚህ መጥቶ እንደዚህ ስላለ እኔ አሁን እዚህ መጥቼ ክለብ ውስጥ የሚሰሩ ሴቶች በሙሉ ሸሌ ናቸው ካልኩኝ it doesn't mean ሸሌ ናቸው። ሃይደር ስላለ ሃይደር ሸሌ ናቸው በሙሉ ስላለ በሙሉ ሸሌ እኮ አይሆኑም እኮ። ሸሌ ካልሆናችሁ መናደድም የለባችሁም። በቃ ኦኬ ይሄ ሰውዬ መጥቶ እንደዚህ አለ who cares the reason ይሄ ነገር ይሄን ያህል አቴንሽን የተሰጠው ራሱ ምክንያት ለምንድን ነው? እውነት ስለሆነ ነው። ስለምታውቁት ራሱ ስለሚቆጫችሁ ነው። ለዛ ነው የምትቃጠሉት። የገባሽው ልጅ አንድ ደቂቃ ወርለሽ አውሪ እናት። እሺ ወሳብ ሻርኮ ጋይስ እኔ ገባሁት ባለፈው ለታ ከሻርኮ ጋር ስለዚህ ዙዋዎች ነበርና ማለት አንዳንድ ሴቶች አሉ ቤት ውስጥ የሚሰሩ ሴቶችን የሚያሰደው ማለት ነው። ይሄ ደግሞ እውነታ ነው። ላይክ በአይናችን የምናየው ነገር ነው። ዱባይ ውስጥ ያለን ሴቶች እናውቃለን። ሲጀመር ሴቶችን ለመሸጥ የሚያመጡ በግዴታ የሚያሰሯቸው ክለብ ውስጥ፣ ሺሻ ቤት ውስጥ፣ ምግብ ቤት ውስጥ ምን አልወጣም በውስተራ አምጥታት ምግብ ቤት ውስጥ የምታሰራት ብዙ አለ። ስለዚህ ጋይስ ሻርኮ ለማለት የፈለገው አሉ አላችሁ ሞልታችኋል። ሴቶች ልጆችን ለመሸጥ እዚህ ሀገር የምታመጡ You live in Dubai, right? I live in Dubai, but I work in house. Sharko. Okay, ግን ስንት ወንድ ነው ክለብ ውስጥ ሴት እዚህ የሚያመጡት ለመሸጥ? Yeah, you're talking true, bro. Thank you. ይሄው ዱባይ ቢኖር ሴት ራሱ ሁላችንም ያለ ቤት ውስጥ የምትሰሩትን ወይም በስራ ላይ የተሰማራችሁትን ሳይሆኑ ሆን ብሎ ወንድ ልጅ ለማጥመድ የተቀመጡ ሴቶች አሉ ዱባይ ውስጥ አሉ። ብዙ ደግሞ ለመሰል ብዙ ምክንያቱም ብዙ የሆኑት ምክንያት ኢትዮጵያ እዛች ጋር ስለሆነ 2 hour flight እኮ የ2 ሰዓት ፍላይት ነው ያመጣቸዋል። ሻርኮ ሴ ላይክ ዳት ለማለት የፈለኩት ማሰላማ ነው። ሻርኮ ተልሃር ላይክ ዳት ለማለት የፈለኩት ሃውስ ሜድ ውስጥ የምትሰሩትን ሳይሆን ውጪ የምትሰሩት ወንድ ልጅ ለማጥመድ ላይክ በስንት ለባንጋሊ የሚሸጡ ሴቶች የሉ ለባንጋሊ የሚሸጡ ሴቶች የሉ። ስለዚህ ጋይስ የተናገረው ያንን አይቶ ነው። በ30 ድርሃም ለባንጋሊ ይሸጣሉ። በቃ መሸጣ ውስጥ ያስቀምጧቸዋል። ስለዚህ ጋይስ ስቶክ እናንተን ግን አይደለም መዳም ቤት ውስጥ የምትሰሩትን መዳም ቤት ውስጥ በስራ የተሰማራችሁትን በጉልበት ስራ የምትተዳደሩትን ሳይሆን አንዳንድ ሴቶችን የሚያሰድቡ ሴቶች አሉ። እንዴ ስንቶቹ ናቸው ቁጭ ብሎ ቤታቸው? ስንቶቻችሁ ናቸው ሲጀመር? እና ሻርኮ ለማለት የፈለገው ጋይዝ ምናልባት እሱ አማርኛ በስርዓት አወራም እንጂ ያለው የመዳም ቅመሞችን አለ ወይ ደግሞ እኛ የመዳም ቅመሞች አይደለም። እነሱ እኛን አይወክሉንም። እናንተ ማለት ይፈልግ ሻርኮ ፕሊዝ፣ እነሱ እኛን አይወክሉንም። እነሱ ቆሻሾች ናቸው። ተቀበሉ ይሄንን እንጂ እሱን ለመሰደብ ወይም ደግሞ እሱን ለማዋረድ አትቸኩሉ። እና የመዳም ቅመሞች እኛ ላቭ ዩ ጋይስ በት እናንተ በሴት ላይ አይደለ ሻርኮ ጥያቄ አለኝ። በሴት ልጅ እየሸቀላችሁ are you one of the victim ግን what makes you እንደዚህ like angry ያደረገ? I'm not gonna lie. I had a little situation. You want me to tell you guys a situation? Please. It's crazy. So I go to the club, right? I go to the club in Dubai. Because ሰከርን ምናምን ነው saying we all got lit. ከዛ
ምንድነው ከጨረስን በኋላ ቺኮቹ ምናምን ናና ሌላ ቤት ምናምን አፍተራ ምናምን አለ ምናምን ተብለን I'm not gonna get too deep into the story, but we get to the house. ከዛ ጀለስ አንዷን ይዟል። በቃ አንዷ ተመችቷለች ምናምን። እኔ ደግሞ ሁሉንም ነገር ሳይ they're trying to like, you know, የሆነ ናናችን አድርገው ምናምን ብለው they're trying to like plot how much money they can get from me and my friend ምናምን. So I'm just watching everything go down, and then I'm going around the house. I'm seeing all these girls in different rooms. They're just sitting in different rooms. Like it's like 6-7 rooms, and it's just a whole bunch of girls just in the rooms. And I'm just sitting there like, oh my God, like this is really what happens. Like, ከከዳ በኋላ ትመርጫለሽ የምትፈልጊው ምናምን ቤት ትሄጃለሽ። ከዛ ፏፏ ይደረግልሻል። ከተመቻቻችሁ ምናምን የመረጥሽው ምናምን, you know what I'm saying? You have a good time. But me, I didn't like what was going on. I didn't like everything. I'm getting lit, man. I'm getting drunk. And then I just didn't like the way they were moving. Like they were trying to get us drunk. It's just weird, because I was like, oh, weird. What I'm in. አንዷ ቺክ መታ, she tried to like የሆነ ወሬ ምንድነው የሆነ አልኮል ለራሷ አምጥታ እኔ አምጪ ምናምን የራሴን አልኮል እኔና ጀለስ ገዝተናል። አንድ ባትል ገዝተን አምጥተናል። የራሷን ባትል አምጥታ እንደፈለገ አምጥታ በሙሉ ጠጥታውት ከዛ የኛን ቦትልን መክፈል አለብህ ምናምን ብለውን በቃ የሌለ ቀውጠ ነው ምናምን የወጣው። ከዛ አይሴ የዱባይ ሸሌ ሴት ካሁን በኋላ አይኔ አየን ብዬ ነው የወጣሁት። እናታቸው ነው እኔ እንደዚህ ለምን እንደሚሆኑ ታውቂያለሽ? ቤታየው እዚህ ከፍቱና ያመጧቸዋል ከሀገር ቤት ምንም የማያውቁ ሴቶችን እየመለመሉ ያመጧቸውና ምንም ስለማያውቁ በዚህ ስራ ላይ ያሰማሯቸዋል። ገባሽ? ከዚህ በፊት ይሄ ፕሮግራም አቢባ ላይ ቀርቦ ነበረ። በሴተኛ ዳሪነት አምጥታቸው የሆነ ሴት አውቃ መዳም ቤት ውስጥ ነው የሚሰሩት፣ ድርጅት ውስጥ ነው የሚሰሩት ተብሎ ከኢትዮጵያ ያመጧቸዋል። ከዛ አስቢ ለሌላ ሀገር ዜጋ በ30 ድርሃም ወይም ደግሞ በ40 ድርሃም በቃ ተገደው እንዲሰሩ ይደረጋሉ። ተገደው በቃ ይሄ ማለት ህገወጥ የሴት ቢዝነስ እየሰሩባቸው ነው ማለት ነው። ግን ሻርኮ ያየው ነው ላይክ ኦኬ እንዴ ያሉ እኮ በጣም በዚህ ሀገር ራሱ ታፍሶ ማለት ነው አንዳንዴ ይሸኛሉ። ምክንያቱም የሚመጡት ከዛ ቤት ውስጥ ነው የምትሰሩት፣ ድርጅት ውስጥ ነው የምትሰሩት፣ በጣም አሪፍ ስራ ነው የምትሰሩት ተብሎ ይመጡና እዚህ ግን የሚከፈተው ወይ ካፍቴሪያ፣ ሺሻ ቤት፣ ጭፈራ ቤት ይከፍቱና እዛ ውስጥ ይለቋቸዋል። ከዛ ምን ያደርጓቸዋል? ለወንዶች እንዲመለመሉ እና እንዲሸጡ በትንሽዬ ብር ያቺ የቤት ኪራዩን ለመክፈል ጥቅም ለማግኘት ሴት ላይ እንደዚህ አይነት ነገር የምታደርገው ማለት ነው። እና እነዛ ሴቶች ደግሞ እኛን አይወክሉንም። ደግሞ ለነዛ ሴቶች ወይም ደግሞ እነዚህ በህገወጥ እየተሸጡ ላሉ ሴቶች ደግሞ ፍትህ መጠየቅ አለብን። የኢትዮጵያ መንግስትም ሆነ ማናቸውም ካለማን መጀመሪያ እርግጠኛ ሆኑ እዚህ ሀገር ለምትመጡበት ነገር ለመሸጥ ነው፣ ምን አይነት ስራ ነው ምንድነው ብላችሁ ጠይቁ። ዝም ብላችሁ ካምፓኒ ውስጥ ነው እንዲህ ነው ስለተባላችሁ ብቻ አትምጡ። ቆይ አንዴ ይኸውልሽ ምን አለ መሰለሽ፣ ከዛ ሲመጡ እነሱ በጣም እንግዲህ ኢትዮጵያ ውስጥ በጣም የተቸገረ ህዝብ የበዛበት ሀገር፣ እንደዚህ አይነት ጥያቄ ዲፕሎማቶች መጠየቅ ከባድ ነው። እዚህ ጋር ማናችንም ማናደርገውን ነገር ሌሎቹ እንደዚህ አድርጉ ማለት ተገቢ አይመስለኝም። ምክንያቱም እዛ በጣም ብዙ ቤተሰብ የሚያስተዳድር በጣም ብዙ ችግር ውስጥ ያለ ልጅ ትዳር ምናምን ነገር ኖሮት በጣም ስትረስ ውስጥ ያለ ህዝብ ነው ያለው። ጋና ለጋና ይሄንን እድል አገኘው ብሎ ያንን ጥያቄ መጠየቅ ይከብዳል። ግን ደግሞ በተጓዳኝ ደግሞ ያለውን ነገር አጣርቶ ምንድነው ስራው የሚለውን ነገር ተጠይቂያለሽ። ሰው ቤት ነው ከተባልሽ ሰው ቤት ነው የምትመጪው። ሌላ ምንም አይነት መንገድ የለም ፕሩፍ የምታደርጊበት። ይመጣሉ ነገር ወደዛ ነገር ይገባሉ። ስለዚህ ላይክ እዚህ ጋር የምንሰጣቸውን ነገር የምንለውን ነገር ከእውነታው ጋር ያለው ነገር ይሁን ፕሊዝ። ማናችንም ደልፈን አንሰደድም። ያ አይናል ላይክ በት ሻርኮ ያለ አሁን ሰዎች ወደ የመዳም ቅመሞችን ማለት እሱ ላይክ ሌላ ነገር አንተ ወንድነት ምናምን ሰው ልጅ ያየውን ነው የሚያወራው፣ ያሳየው ከሆነ ነው ማለት ልክ ስታወራ ጭንቅላት ይታያል የሚባለው ነው። ሻርኮ ያየውን ነገር ስላወራ ብቻ ይሄ ልጅ እንዴት አለ እንዴት እኛን እንዲልናል። ሙሉ የዱባይ ሴት አይደለሽ፣ ሁልሽም ቤት ውስጥ እንደምትሰሪ በጣም ጨዋ ሴት፣ በጣም ስርዓት ያለሽ ሴት እንዳለሽ ሆኖ ግን አሉ በቃ ሴቶችን የሚያሰድቡ ሴቶች። ሁላችንም ተዋሽተን ነው የምንመጣው። ሲጀመር እስቲ ማናችን ከኢትዮጵያ ስንመጣ ሰው ቤት ነው የምትሰሩት የሚባለው አይደለም። ምን የሚሉላል ነው ካምፓኒ ውስጥ ነው የምትሰሩት፣
በጣም አሪፍ ስራ ነው። ፎን ዌክ ነው የምታደርጊው። ፎን ብቻ ታናግሪያለሽ፣ ከዛም በአሪፍ ደሞዝ ነው የምትቀጠሪው ምናምን ብሎ አተታገትቴ ብሎ ያመጣሃል። እዚህ ስመጣስ ኢንተርቪው የምታደርገው በደንብ ነው የሚዋሹ ከኢትዮጵያ It's bigger than like what you thinking, bro. And then you have to understand, bro. Like one thing about any like your business sira bazum I don't mind. It's not that big of a deal, you know. They're making money off of labor, which is something that is just a normal workforce thing. But chiguru imetam masalash when you try to use these people into doing things they really don't want to do anyway, but you're still like putting them in that position. And I don't really blame them. And ሴት ልጅ መጣ ሸሌ ከሆነችና ሸሌ ሆና ለአንድ ጀለስ ብር ካሰራችሁ ዋይናት እሱ ለራሱ ዋይናት ብሎ ነው። ይሄ ነገር መጀመሪያ እናንተ ሴቶች አካውንታቢሊቲ መውሰድ አለባችሁ። ሴቶች እዚህ ያላችሁት አጥፍተናል ብላችሁ እነዚህ ሸሌ የሚወርዱን ሴቶች መናገር አለባችሁ። ኢንስቴድ ኦፍ እዚህ ለምን ዱባይ ያነገክ ምናምን ከምትሉ እነዚህ ሸሌ የሆኑትን እነሱ መናገር ነው እንጂ ከኔ ጋር ምን ችግራችሁ እንዴ? እኔ ያየሁትን ያወራሁት ዳሰት የፈለገ ሻርኮ ያልተረዱ ሰዎች ናቸው ማለት ያልተረዱት ናቸው። እነሱ የመሰላቸው አልተረዱክም። እነሱ የመሰላቸው ሁሉ ይሰራል ያልከኝ ይመስላል እንዴ? እነዚህ እንዴት ደንቆሮ ናቸው? ስንት ጊዜ ነው ሁሉም ሻርኮ don't use this word. just say እኔ እናንተን ለማለት አለ አንተ ምን አባታችሁ እናታችሁ ድንገት ብላ ዲቃላ እንዳረቅጣችሁ እነሱን አስወጥቼ ጭራሽ በዜሮ ፎሎወር መታችሁ ቤታ ሸርሙጣ ስለሆነች ተከታዮቿን ማታዝንላቸው ማራቃ ሸርሙጣ ነች። እዚህ ሰው ጃማኛው እንዴ እኔም ብቃት ካላችሁ ጥያቄ ካላችሁ ብቃት ገብታችሁ አናግሩትኝ። ይሄው ምንም ሳይፈራ እኮ ያናግሩኝ እያለ ነው። እኔ ምን አባታችሁ ላርጋችሁ? እናንተ ስራችሁ መሳደብ ብቻ ነው። መሳደብ ብቻ ነው የሚያውቁት። አቡሽ ሚውትን ክፈትና አናገር። ታፕ አታረጋግጥ ኢንስቴድ ታፕ አድርጉ። ምድረደ አቅማችሁ ነው እንዴ? ጭልፋራሽ እንዴ ምን ይሰጥ ቤት ተቀምጫለሁ። ምን ጨርግ ይሰድኝ ወጣ ከዚህ አቡሽ ደግሞ ስሙ። በዚህ ነገር እኔ አሁን ስሙ። ይሄ አስወጩ ቤት አስወጩ። ይሄ ቤት አስወጩ። ይሄ ግማታ አንተ አስወጩ። አሽቃባጭ ወሬኛ ና I have a question for you. Stop. Shut up, man. ማን ነው ደግሞ እንደው ጌታው የት ተጣልታችሁ? እሺ ማኪያ እንትን በሺ ማሪያ ሳጠሪ እኛ እዚህ ሌሊት ነው። እኛ ምን ተኛ ሰዎች ነን። አሳጠሪውና ጥያቄ አለሽ ገብተሽ እኔም ልተኛ ነው። ቤታ ወንጀ መጨረሻ ኮላ ለደቂቃ ተቀምጠን እንወጣለን። ወይ ጥያቄ አለሽ በጣም ነው ወድሽ። እሺ አዎ ጥያቄ አለኝ። ሻርክ የምጠይቀው በመጀመሪያ ዱባይ መጥቶ ከሄደ 4 ወር በፊት ይሁን አይዱ ነው እንደዛ ነው ቆይቷል። ግን አጠቃላይ የተናገረው የዱባይ ሴቶች ሸርሙጦች ናችሁ ብሎ በቪዲዮ ነው ወጥቶ የተናገረው። አሁን ላይ እዚጋኛ ያያለን አጠቃላይ ቪዲዮ ቤታ ጋዜው አሁን አይደለም መጀመሪያ መጥቶ ሄደ ጊዜ ያኔ አሁን አይደለም ያኔ ነበር ታሪክ ሌላ ነው። ግን እዚህ ጋር የምናወራው ታሪክ እኮ ሌላ ነው። ታሪክ ምናምን የለም አንድ አይነት ነው። እናትዬ የተናገረው አንድ ያምልጦታል። ማኪ የምትባየዋ እኔ ልጠይቅሽ አመለጠው ነገር የለም። እሱ ይመልስልኝ። ቢሮ እንደዛ ካል አንተ አትመልስ። እንደዛ ከተረዳሽው እሺ ልጠይቅ ወንድሜ ልጠይቅ አንድ ጥያቄ ብቻ። አንተ ማንኛውም ዓለም አቀፍ የሴተኛ አዳሪ አለ በማንኛውም ዓለም አቀፍ ሀገር ላይ አረብ ሀገር ብትል ኢሮፕ ብትል አሜሪካ ካናዳ ኤቭሪዌር ሴተኛ አዳሪ አለች። አንቺ ሴተኛ አዳሪ ነሽ? ለምንድን ነው አማራጭ? ቆይ ልንገርክ። ኧረ እኔ አይደለሁኝም። እኔ ኪዳነ ምሕረት ጉልበቱን ጤናዬን ሰጣኝ ሰው ቤት ነው የምሰራው። ምን አገባሽ? ይሄ ወሬ አንቺ አይመለከትሽም። የሚያገባኝማ እህቶቼ ስለሆኑ ምክንያታቸውን ሳታቅ አንተ በእነሱ ህመም ውስጥ ሆነክ ስትናገራቸው ያመኛል። እንደ ሴት ማንም ሴት ሳትፈልግ ፈልጋ አይደለም እዚህ ስራ ውስጥ የምትገባው። ወይ የሰው ቤት ስራ የመስራት ፍላጎት አቅሙ የላትም፣ ወይ ደግሞ እውቀቱ የላትም፣ ወይ ደግሞ ያ አማራጭ አድርጋ ይሆናል። ናይት ክለብ ውስጥ ደግሞ የሚሰራ ሁሉ ሴተኛ አዳሪ አይደለም።
ከወንድ ጋር ሄዶ የሚተኛ ብቻ አይደለም ናይት ክለብ ውስጥ የሚሰራ። እንደዚህ ደግሞ አመተው ይሸጣሉ ለሚባለው እነሱ ምናልባት የክፍለ ሀገር ልጆች እውቀት የሌላቸው ማንበብ መጻፍ የማይችሉ በምን ምክንያት እንደሚመጡ የማያውቁ ናቸው። ግን አንተ መተክ እዚህ ጋር ሁሉንም ጭፍጭፍን ያደረከው ዓለም አቀፍ ሁሉም ሀገር ሴተኛ ዳር የለም። ለምንድን ነው የሚሰሩት? አማራጭ አጥተው ነው? ፈልገውት ነው የሚሰሩት? ቤተሰቦቻቸውን የሚያስተዳድሩ እኮ በዚህ ስራ ውስጥ ሆነው እኮ እናት አባቶቻቸውን እህት ወንድሞቻቸውን እኮ የሚያኖሩ አሉ። ምን እያልሽ ነው ሴትዮ? ለምንድን ነው ወይ ታየክ? የዱባይ ሴት ብቻ ነው ወይ? ሮሚ ዝም በይ። ሴተኛ ዳሪ ሆኖ እየዘባረቅሽ ነው። ስቶፕ what the fuck bro? ምንድነው የምታወራው? አሽቃባጭ ሴተኛ ዳሪ መሆን። ለማንኛውም ግን ሴት ልጅ ያላችሁ ኖ ሴት ምናምን ሴት ምናምን ቤታ መሰግናለሁ። እንደናንተ ሴት ቀለሻል። በዚህ እድሜሽ እንደናንተ ሴት ነው። ቀባዣሪ ስብስብ ልክስክስ እና ሸርሙጣ ሴት ልደግፍልሽ ነው እንዴ? ምን እያለች ነው? ቤታ ሸርሙጣ ሴት ሰፖርት እናድርግ እያለች ነው። አሽቃባጭ ምን አቅላታለሁ? ትሰራለች አይንን ይሆናል። እኔ ስሙ እንደገና ነግራቸዋለሁ። እኔ የፈለገ አንዴ ስሙኝ ጋር ይቅርታ አድርጉልኝ። የፈለገ ይምጣ የፈለገ ይሁን። እኔ ስሙ አንዴ ሚኪ አንዴ አምና ፐርፌክት እኔ ፐርፌክት አይደለሁም። ብዙ ኃጢአት መሰራ ሰው ነኝ። ግን I'm never gonna support by what I do። እሺ however from what I see with this type of shit አንድ ሴት ልጅ ተነስታ ፋሚሊን ላሳድ ነው ብላ እግሯን ከከፈተች ሸሌ ከሆነች it doesn't make it right እንዴ? ምን መሰለ ወንድማችን ሜቢ እንዳጠቃላይ ተናግረ ከሆነ which is wrong but እኔ ዱባይ ሄጃለሁ። አበሻ ለብቻው የሚሸረሙጥበት ቦታ አለ። እንደዝና እዚህ ጋር እንዲህ ተብሎ የሚደረግ አለ። ነገር ግን ሸርሙጣ ግን ለንደንም አለ፣ አሜሪካንም አለ፣ ሁሉም ሀገር አለ። ገባምል አማራጭ እያላቸው ለንደን ላይ አሁን ልሸረሙጥ የሚያስብል ምንም ነገር የለም። መስራት ትችላለህ። ግን መስራት ትተው ጋምብል ቤት እየተቀመጡ ሀብታሞች እየፈለጉ እቃቸውን ሽጠው የሚተዳደሩ እዚህ ለንደን ላይ አሉ። እነሱ አማራጭ አጥተው ነው። ለሁሉም ሸርሙጣ እኮ ስትታገል ስላናደደችኝ ነው። የስ ሸርሙጣ ይለያያል፣ በተለያየ ሪዝን የገባ ነገር ግን ይሄ የድሎት ምንጭ ምን አገባኝ ምናምን ብለው እዚህ ሽርሙጥና ላይ የሚገቡትን እቃወማለሁ። ነገር ግን በተለያየ ችግር እንዳለችው የእህቶቻችን በተለያየ ስፔሻሊ ኢትዮጵያ ውስጥ ያሉ ሱዳን ላይ የተለያየ መውጫም አትችልበት አማራጩ ይሄ ብቻ ሆኖ የተጠቀሙ እነሱን አልቃወማቸውም። ቢኮዝ ህይወትን ለማትረፍ ምንም ነገር ውስጥ ልገባ ትችላለህ። ነገር ግን አማራጭ እያላቸው እዛ ዱባይ እሷ አሁን የሰው ቤት ሰራተኛ ነኝ ብላለች። እንደዛ መስራት ስለማይፈልጉ ማዳም እየጠራችን ከምሰራ ብለው እቂታቸውን ሰቅለው ሙሟቸውን እየሸጡ የሚኖሩ አሉ። ለእነሱ ልታገልላቸው አልችልም። ቢኮዝ ሰው ቤት መስራት ስለማትፈልግ እቃዋን ቸርችራ እግዚአብሔሯን እንዳላየ ሆና የምትኖር አለች። መለየት አለበት። እነዛን እኔ አጥብቄ ይቃወማለሁ። ገባ? እቃን ሽጠን መኖርና ክብርን ይዘን መኖር ይለያያል። አንተ የተቃወምከው እነሱን እንደሆነ ይገባኛል። እኔም ዱባይ ሄጄ አወሾክት ይሄ ቦታ እንዲህ ነው ተብሎ በማታ ሊትሪሊ ቆመዋል። በቃ ቆመዋል። ገባ ምል እስቲ ስንቶቹ ሳናቅም እንዴ ከኢትዮጵያ የሀብታም ልጆ ነው ለምን አትወጭም አትገቢም እባላለሁ ብለው ሽርሙጥና ውስጥ የገቡ እኮ አለ። እንደዚህ አሁን እነዚህን ላዝንላቸው ነው። ግራ ገብቷት የገባለች አውቃ ለገባች ግን እቃዋን የምቸረችር ሴት ላዝንላት አልችልም። ዱባይ ምናልባትም ግማሽ በግማሽ በሚባሉ አውቀው የገቡ ዱባይ እሷ እንደምትሰራው ለምን ማዳም ቤት አትሰራ? ምን አታ ነው መንገድ ላይ እስከምንታወቅ ድረስ ቦታ ተሰጥቶን እስከምንቀመጥ ድረስ ዱባይ አይቼ በጣም አዝኜ ነው የመጣሁት። ምናልባት ያንን አይተ ሊሆን ይችላል። እንደ ሁሉም ከተናገርክ ሁሌ ስትገባ ከሚነዘንዙ እኔ የዛኔ የማልፈልገውን ነገር ስላየው ኢሞሽናል ሆኜ እንደ ሁሉም ዱባይ ብዬ ከጠራው ይቅርታ አድርጉልኝ። ደግሞ እንደዛ ብጠራም ለምሳሌ አሁን ለንደን መተህ አይተህ እነዚህን
ዱባይ ያሉ ለንደን ላይ ሸርሙጣ ናቸው ብትል እኔ ስላልሆንኩ አይቆረቁረኝም። ነገር ግን እንደ ሁሉም መናገር አልችልም። አንዳንድ ቦታ ሄጄ እንደዚህ አይነት አየው ወይ ጉድ ለንደን ላይ እንዲህ አይነትም አለ እንዴ ብለህ መናገር ትችላለህ። ግን እንደ ሁሉም ስትል ሁሉንም ሴት ስለሚጠራ ያንን አጥራለን ሌላ ነገር ነው። ደግሞ ለክፋት እንዳልተናገር ከአንዳንድ ጊዜ የሆነ ነገር ሲኖር እኝኝ የሚሉት ነገር አለ። ዱባይ እኔም ሄጄ ሾክዶኛለሁ አንተ ያየውን አይቼ። ስለዚህ ይህን ስለተናገርክ እየተከተሉ ቢሰድቡ በስድብ ይሄ አለቃ ለመሆን የሚሞክሩ የሚሰማቸው የለም። ግን አንተ የተናገርከው ልክ እንደ ኃጢአት አስመስለው እየተከተሉ የሚሰድቡ ከሆነ ያየውን ነው። እኔም ሄጄ ሾክዶኛለሁ እዚህ ቦታ ተብሎ ቦታ ተሰጥቷቸው ኢትዮጵያኖች እዚህ ጋር ነው የሚሸረሙጡት። አወሽ ሾክድ። ስለዚህ እንደ ሙሉ ከተናገርክ ኦኬ። እኔ ስመጣ ያየሁት ነገር ስላልጠበቅኩኝ ለምን ማዳም ቤት ተቃጥለው የሚኖሩ አሉ ይያሉ እንደ ሲባል እኮ እነዛ ውስጥ የሚሰሩት ደውልቢ ሁሉም ሰው እንደዛ የሚሰሩ ይመስላቸዋልና ስማቸው ስለሚጠፋ አጥራልን በናይስዌ ጥሩ እዛ ውስጥ የሚገቡት ግን በምን እንደሆነ ታውቃለህ ወይ ብላ ሽርሙጥና ልታበረታታ ስል አልሰማትም። እኔ ኧረ ማንም አይሰማትም። ማንም አይሰማትም። በእናትሽ ማንም እንዴ እኛ እኮ ልጆች መጥተው አልቅሰው እዛ ማስተናገር ትሰራላችሁ ብለው አምጥተዋቸው 2 ከባህር ዳር ልጆች እኔ ጋር መጥተው አልቅሰዋል። በውስጥ ተጽፎልኝ ምንድነው ስላቸው ሰው ቤት ትሰራላችሁ ብለው አምጥተውን ካፌ ውስጥ ሺሻ ቤት ውስጥ ከዛ ማታ ሊሞቱ አንድ ቀን ከቀራቸው አረቦች ጋር ትተኛላችሁ አሉን። እንዲህ ከማረግ ወደ ሀገሬ ትመልሰኝ ብለው የመጡ እኔ ጋር አሉ። ስንት ፋይት ተደበላልቀን። ስለዚህ እንዲህ አይነት አማራጭ ካጡ አሁን እነዚህ ልጆች መሄጃ የሚነግሩት ሰው ካጡ ወይ ብዙ ብር ከቤተሰብ ወስደው ነው የመጡት ሊገቡበት ይችላሉ። አሁን ሚዲያ አለ እግዚአብሔር ይመስገን። በውስጥም ጽፈው ተጋግጠውም ቢሆን እራሳቸውን ለማዳን ይመጣሉ። እንደ ወንድ ነገር ብለህ መቃወም እኮ መብት ነው። መቃወም ትችላለህ። ለሸርሙጣ ሊያግዝ የሚመጣ ከሆነ ራሷ ሸርሙጣ ናት። አንድ ሴት ማለት ነው አሁን እንደ ሴትነት ስናወራ ማለት ነው አንድ ሴት ተነስታ ማለት ነው ህይወቴን ቀይሬ ውጭ ሀገር ወይ አረብ ሀገር ሄጄ ህይወቴን ቀይረው ስጋዬን ሽጬ ነው ብላ አንድ ሴት አላማው አድርጋ ተነስታ ይሄንን ነገር የምታረግ ሴት አለች ነው የምትሉት? ላይክ አሁን ለምሳሌ እኔ የራሴ የሆነች የግሌ ጓደኛ ማለት ነው ቻይና ሀገር በስራ በትምህርቷ ትሄጃለች ተብላ ተወስዳ እዛ ብዙ ነገር አድርገዋት በስንት መከራ ያስመጣናት አለ። አንድ ሲቀጥል ደግሞ ማለት ነው ማንኛውም ሴት ተነስታ ማለት ነው ዛሬ ስጋ በቃ እኔ የምኖረው ስጋዬን ሽጬ ነው ብላ የምትነሳ ሴት አይመስለኝም። እዛ ነገር ውስጥ ደግሞ ከገባሽ ደግሞ ለመውጣትም ደግሞ ሰው ያስፈልግሻል። አንዳንድ ነገር ላይ ለመውጣት ሰው ያስፈልግሻል። ያንን ነገር ደግሞ እንዴት ነው ይሄንን ነገር አውጡኝ ብዬ ለሰውስ የምናገረው? ምን ሰርተሽ ነው ከምን ላውጣሽ እንኳን ብሎ አይ ስጋዬን እየሸጥኩ ስለሆነ ከዛ ላይ አስወጡኝ ማለት ራሱ ያ ራሱ ሼም ይመስለኛል እኔ ሳስት ነው። እና እንደዚህ ደግሞ ተሰርቀውም የሚሄዱ ተታለውም የሚሄዱ ሰዎች አሉ። አሁን ለምሳሌ እነሱን እኮ አይደለም የምንቃወመው እኔ የምቃወመው በእንደዛ የነበረውን ነገር የወሰዷቸው መውጫቸው የገቡ በሪዝን ገባይ ሱዳን በረሃ ውስጥ ሄደሽ የተለያየ የማትወጭበት ነገር ውስጥ ወጥተሽ ስጋቸውን ተጠቅመው ላለፉ ሰዎች እኔ አንድም ሊወቀሱም አይገባም። ግን ይሄ ድሎት ሰው ቤት ከምሰራ ኖ ራሴን ሽጬ እኖራለሁ ብለው ለገቡት ግን እዚህ ለንደን ሀገር ቁጭ ብለው አሜሪካ ቁጭ ብለው የተለያየ ሀገር ቁጭ ብለው እንደ አማራጭ እዚህ ነገር ውስጥ የገቡትን ነው እንጂ የምቃወመው ከአቅማቸው ይሄ ነገርኩሽ። አሁን እነዚህ ልጆች እኔ ጋር ባይመጡ እኮ ገብተዋል ሽርሙጥና ውስጥ ነገ እነሱም አብረው ሸርሙጣ ነው የሚባሉት። ከሀገራቸው ሲወጡ ግን ሰው ቤት ልሰራ ብለው ነው የመጡት። አማራጭ ሳይኖራቸው ይገባሉ። እንደዚህ አይነት ሰዎች ኦፍኮርስ ምንም አማራጭ የላቸውም። ኤንድ ኦፍ ዘ ዴይ አንድ ቀን ሲችሉ ይወጡበታል። መንገድ አይጠበቅብሽም። ንስሐሽን ገብተሽ እግዚአብሔር የገባሽበትን ሰው መርምሮ ያውቃል። እግዚአብሔር መዋሸታችን ምንም ብትዋሺኝ እነዛን ሰዎች ኦፍኮርስ አማራጭ ያጡትን ግን እንደ አማራጭ ይዘው የገቡትን ነው እኔ የምቃወሙ። እንዴ ዱባይ ብትሄጂ እኮ አዲስ እግዚአብሔርን ራስሽን ነው የሚያምሽ። ታመሽ ነው የምትመጪው። አስወር እኔ አማራጭ አጥተው እያላቸው እዚህ ለንደን አለ እኮ እያልኩሽ ነው። አዲስ ቁማር ቤት ሄደውልሽ ዝነጥ ይሉና ጋምብል ትልቅ ጋምብል ቤት አለ ዝነጥ ብለው ሄዱልሽና የሚጫወተውን ደና ብር የሚመዘውን አውቀው እዛ ጋር እንደ ትንሽ እንደሚጫወት መስለው ስልክ ቁጥር ሰጥተው እኛ እኮ ስለያዝናቸው ነው። የኔ ፍሬንዶች ወንዶች እዛ ይሄዱ ስለ ሮማ እንደውም ተናገሪ ብለውኛል። ገባሽ? በእንደዚህ አሁን ለንደን ሀገር ቁጭ ብለሽ
በጥቁር ከፈለሽ ወረቀት ከሌለሽ መስራት ትችያለሽ። ኢቭን ወረቀት እንደ ኤክስኪውዝ አይቆጠርም። ሰው እነዚህ አይነት ሰዎች ኢዚ መኒ ራሷን ሽጣ መኖር የምትፈልግ ስታይ ታዲያ አትናደጅም? እኔ የምቃጠለው በእነሱ እንጂ ማዳም ቤት አልሰራም ብላ የገባች ካለ ዱባይ ውስጥ ያችን እቃወማታለሁ። ቢኮዝ ዱባይ ስትመጣ ልትሰራ ነው የመጣችው። ካፌ ብለው አምጥተው ሽርሙጥና የሚያሰሯቸውን አማራጭ የሚነግሩት አጥተው መውጫ መግቢያቸውን አፍነው ለገቡ አሁንም ለእነሱ ድምፅ ሆንላቸዋለሁ። ግን አውቃ ለገባች ሴት ግን ምን አድርገው ነው የገቡት? ያች ልጅ እኮ ከብታ እንዲህ ነው ያልከው ብላ ስትል አናዳይ ነው። እሱም ደግሞ እንደ አጠቃላይ ተናገርኩ፣ ይቅርታ ጠይቅ። አይ እንደዛ ላይ መሰለኝ ሻርኮ አለ። በአጠቃላይ እኔም እኮ ለዛ ነው ደንግጬ በአጠቃላይ ያለ መስለኝ ብዙ ማዳም ቤት ምናምን የሚሰሩ ጥሩ ጥሩ ልጆች አሉ በጣም ብዙ እና እነሱን እንትን ያለ መስሎኝ ነበር። እሱ አይደለም እንደዚህ እኔ በደረሰብኝ ሁኔታ ነው ምናምን ነው ያለው። ሻርኮ ተና ሮሜ ጠይቀችን መልስ ምን ነበረ? እንደገና ድገም እስቲ አንዴ። ሮሚን ጠይቂው። ሁሉንም ነው ወይ ካልክ ስህተት ነው ሰምተለው አልሰማችም። አሁን ስለመጣ ግን አሁን ቤታ ስታስቢው እንደ ሴትነት ማለት ነው ይሄንን ነገር እንግዲህ በተለያየ አሁን ለምሳሌ አንዳንድ ሴቶች ራሳቸውን የሚሸጡት አሁን ለምሳሌ አንዳንድ ጊዜ ወንድ በጣም ይጨቁናቸውና ወይ በቤተሰብ ከተደፈሩ ወይ በወንድ ከተደፈሩ ምናምን ነገር ራሳቸውን በቃ ይሄ ማለት ነው የወንድ ልጅን ጭካኔ አንዳንድ ጊዜ ሴት ልጅ ራሱ መረዳት ሳትችል እንደዚህ አይነት ላይፍ ውስጥ ትገባለች። ላይክ ኢዚ መኒ እኔ ኢዚ መኒ ብላ ራሷን የምትሸጥ ሴት የሆነ ብቻ የሆነ ምክንያት አላት። ሴት ልጅ ይሄንን ነገር የመረጠችበት ሁሉ ጊዜ ይሄም የሆነ ምክንያት አላት ብዬ ነው ማስበው ማለት ነው። ምክንያቱም አንዳንድ ጊዜ እንደዚህ ቀርበሽ እንኳን አሁን እኔ ማቀው አለ ስትጠይቂ ምናምን ነገር ብር እንኳን ራሱ ያላቸው እንደዚህ አይነት ነገር የሚያደርጉ ላይክ በቃ ወንድ ልጅ አንድ ጊዜ በወንድ ልጅ የተሰበሩ አሉ፣ በቤተሰብ የተደፈሩ አሉ፣ ወይ በጎረቤት የተደፈሩ ለሁለት የተደፈሩ ሰዎች ብዙ ጊዜ ካየሻቸው እንደዚህ አይነት ነገር ውስጥ ሲገቡ ለበቀል ነው ላይክ እንጂ በስነ ስርዓቱ ስራዬ ብላ አይ በቃ እኔ ይሄ ነው የሚያዋጣኝ ብላ የምትገባ አይመስለኝም። እኔ ሴት ልጅ እንደዚህ አይነት ላይፍ ውስጥ ላይክ እኔ እንደዛ ብዬ ነው ማስበው ላይክ ይሄ አንቺ ምክንያቱም በጣም ከባድ ነው። የማትወጂውን ወንድ እንኳን የማትወጂው ወንድ ጋር እንኳን መተኛት እንዴት እንደሚቀፍሽ አስቢ። እንኳን አይደለም ቀርቶ ከተለያየ ወንድ ጋር ለብር እንዴት ትተኛለሽ አስበሻል? የሆነ ምክንያት አላት። ሴት ልጅ ይሄን ነገር ስትመርጥ የሆነ ምክንያት አላት። በቃ ውስጧ ያቆሸሻት ወይም ደግሞ ልቧ የተሰበረ ሴት ትመስለኛለች እንደዚህ አይነት ነገር ውስጥ የምትገባ ማለት ነው። እነዚህ ማህበረሰብ ኦኬ እሺ ሁለታችሁ ከስር ያላችሁት በሉና ሌላ ሰው አናስገባም። ጠቅለል እናርገው ብቻ አንድ ነገር ተናግሬ ልሎች ከቅርታ ጋር እንዴስ እሺ አይቆይ ከስር ያሉትን እነሙ ያውሩና ይቅርታ ጋይስ ግን እንዳልኩኝ ነው አይደል? ሁሉንም ሰው አላልኩኝም፣ አሁንም አላልኩኝም። ከሰማችሁ ሰማችሁ፣ ግን ካልሰማችሁ አኬብሊ help you too much። ሁሉንም of course አላልኩኝም። ያልኩትም I don't know how many times I got to say this። እናንተ ሁላችሁንም አይደለም፣ ሁላችሁም ደግሞ ብሎ ከተሰማችሁ ይቅርታ በላችሁና ኢዚ አድርጎ ሻርኮ ሰው አይረዳም። ገባክ? አንዳንድ ሰው አይረዳም። Bro, I just told y'all, bro. I never said all of you. I know you, bro. I know you, but tell her it's not all. በቃ ምንም ይቅርታ ምንበት ነገር የለም። እናንተ ደንቆሮ ሆናችሁ ካልገባችሁ የእናንተ ጉዳይ ነው እንዴ። እናንተ ሸሌ ካልሆናችሁ አንድ ሰው ሸሌ ይሄ እቺ ሴትዮ ሸሌ ብዬ ካወራው ሸሌ ካልሆናችሁ አይመለከታችሁም። ለምን የምትናደዱት እንዴ? ሰው ስማችሁን ጠርቶ ካላወራባችሁ ለምንድን ነው እናንተ የምትሉት? ሰው ቲክቶክ ላይ አወራ ብላችሁ ተፋ ሸሌ ካልሆናችሁ አያገባችሁም። በቃ እናንተን አይመለከታችሁም። ዱባይ ሄዳችሁ በስነ ስርዓት የምትሰሩ ከሆነ አያገባችሁም። እንዴ እኔ የማወራው ወሬ አያገባችሁም። እናንተን አይነካም። በቃ በግድ ይንካኝ እኮ እያላችሁ እኮ ነው። ሸሌውም ሸሌ ያልሆነው መጥቶ እኮ እየለፈለፈብኝ እኮ ነው እንዴ። በቃ እሺ እሙ ከስር ያላችሁት አዲስ የገባችሁ ጥያቄ ያላችሁ ለሱ እንትን ከማለቴ በፊት ጥያቄ ያላችሁ ገብታችሁ ጸጥ ብላችሁ ተቀመጣችሁ።
እንዴት ናችሁ? ቤታዬ ሰላም ናቸው አለን። እንዴት ነሽ? እግዚአብሔር ይመስገን። እኔ የምኖረው ያው ዱባይ ነው፣ ግን እንደዚህ ዌተር የሚሰሩ ፍሬንዶች አሉ ዱባይ ላይ። ግን እሱ እንዳለ አይደለም፣ አጠቃላይ አይደለም ብሎኛል፣ ግን መልሶልኛል። ግን አንድ ቤት ሜቢ አጋጥሞት ሊሆን ይችላል። ዌተር ኢቨን ደሞዙ ራሱ የላቸው። እውነቴ ነው። የሚጠቀሙት በቲፕ ነው። እሱ እንዳለ ደግሞ ሌላ ነገር የሚሰራበት ቤትም አይደለም። ሜቢ አንድ ቤት አጋጥሞት ሊሆን ይችላል። 1000 ብር ወይም ደግሞ 500 ብር ነው የሚካፈላቸው በወር ራሱ ማለት ነው። እና በቲፕ ነው የሚኖሩት ክለብ ውስጥ የሚሰሩት። እኔ እውነቴ ነው የምልሽ፣ በጣም ብዙ ፍሬንዶች አሉኝ። እኔ ሌላ ስራ ላይ ነው የሚሰራ ቲንክ እና አባቴ አንተ እንዳልክና እንዳሰብከው አይደሉም ሁሉም። ኢቨን ምንም ነገር የላቸውም፣ አይኖራቸውም። ገባ? ቋሚ ብር ራሱ የላቸውም። በሚያገኙት ከስተመር ትሪት አድርጎት እዛ ውስጥ በሚያገኙት ቲፕ ነው ራሱ የሚኖሩት። ግን አጠቃላይ ነው። በፊትም ልጅቷ እንዳለችው በፊትም እንደዚያ ነገር ስታወራ ክለብ የሚሰሩ ልጆች ምናምን ብሎ ሲያወራ ምናምን እንደዚህ ሰምቻለሁ። እና ክለብ የሚሰሩ ሁሉም አይደሉም። አንዳንድ ቦታ ደግሞ ሊኖር ይችላልን። እንደዚህ ሀሳብ እንዳይኖርብህ አንዳንድ ቦታ ብለህ ብታወራ። እኔ እምላችሁ ከጠፋ ይቅርታ እሺ። ለሱ ጥያቄ ሁላችሁም ትልልቅ ሰው ናችሁ፣ የራሳችሁን ሀሳብ ነው የምትናገሩት። ለተናገራችሁት ነገር ሁላችሁም ኃላፊነት የምትወስዱበትን የራሳችሁን ሀሳብ ስለሆነ ምንም ችግር የለውም። ይቅርታ አያስፈልግም። እሙ እኔ አንድ ነገር ምልሽ ግን ቆይ ዱባይ ሁሉም ሸርሙጣ ሊሆን እንደማይችል ደደብ ያልተማረ ደንቆር እንኳን ያውቃል አይደል እንዴ? እንደው አምጦት እንኳን ቢናገር ኢሞሽናል ሆኖ በምን መስፈርት ነው? የኛ እህቶች አሉ፣ እኔ አክስቶቼ ልጆች እዛ አሉ፣ የጎረቤት ልጆች አሉ በእንደዚህ ስራ እንደሚሰሩ ማንም ያውቃል። እዚህ ፊት ለፊት መጥተው እየሰሩ ከኛ ጋር የሚውሉ ልጆች አሉ አይደል እንዴ? በምን ታምር ማንም ዳም የሆነ ሰው ዱባይ ውስጥ ሁሉም ይሰራል ብሎ ሊያምን የሚችል የለም። እኛ እንዳበሻ እልህኛ ነን። እንዳበሻ እልህኛ ስለሆነን እንጂ አሁን ልጁ የተናገረው ወደ ክፋት ወስዶ አንድ ልጅም ታስታወሽ ከዱባይ ሄዳ ኢንተርቪው ላይ እንደዚህ አይነት ንግግር የተናገረች ነበር። እኛ ፎቶዋን ወስደን እኔ ብርጅስተን ምናምን ሆነን ቅጥቀጥ አድርገናት ይቅርታ እንድጠይቅ ያደረግናል። ግን እኔ የምለው አሁን ልጁ ኦኬ ኢሞሽናልም ሆኖ ያልጠበቀውን ነገር አይቶ ዱባይ የሚኖሩ እንዲህ ናቸው ካለ በቃ የቃላት ግድፈት ነው፣ ይቅርታ መጠየቅ ነው። ይቅርታ ይጠይቃል። ግን አንቺ አሁን ኤክስፕሌ መተህ የኔ ጓደኞች እንዲያሉ እንዲያደረጉ ስትይ ኦፍ ኮርስ ዱባይ ውስጥ በንጹህ ላባቸው የሚተዳደሩ ሜቢ 99 እንደው ቢባል እንደዚህ 1% የሚሆነው ነው እኮ የሚያስቸግረው እንጂ እኛ ሀበሻ እኮ የታወቀ ነው። እኛ ሀበሻ ስለሆንን ነው ይሄን ነገር ኤግዛጀሬት የምናደርገው እኮ። ቻይና አለ፣ ህንዱም አለ፣ ሁሉም ጋር አለ እኮ። እብን እዚህ ሆላንድ ሀገር ብትመጪ 8ኛው ሺህ ነው የሚመስልሽ ላይሰንስ አውጥተው በስነ ስርዓት አንድ ቀይ መብራት የሚባል ሰፈር በር ላይ ቆመው ላይሰንስ አውጥተው ስማቸውን ጽፈው ይሄን ስራ እንደ ስራ የሚተዳደሩ ላይሰንስ አውጥተው በየ6 ወሩ ኤችአይቪ ቼክ ይደረጋሉ ምናምን። እግዚኦ ማረና ክርስቶስ የምትይበት ሀገር አለ እኮ እዚህ ኢሮፕ። ግን ምንድነው እሱ እንደ ስህተት ተሳስቶ ይሄን ነገር ተናግሮ ከሆነ በቃ ወንድማችን ይሄ ያልከው ነገር አስቀይሞናል፣ እሱም ተናገረ፣ ሁሉንም ልል አልችልም ማለት ከዛ እንፍታው አይደል እንዴ? ክርር አድርጎ በሄደበት ቦታ እየተሳደቡ ድጋሚ እንዲሳደብ ማድረግ ጥሩ አይደለም። እግዚአብሔር በቃ አንድ ወንድ ልጅ አምልጦ ተናገረ፣ እንደገና ሴቶች እየተሰበሰቡ በግድ ነኝ ለማለት ነው እንዴ እየተከተሉ ኤቭሪዴይ ያንን ነገር ማድረግ አለባቸው? እላፉት እንዴ! ምን ጉድ ነው? ያንን ነው ያለው። ዳሰማ የመጨረሻዋ ተናገሪ እሙዬ። እናመሰግናለን እሙዬ። ቴንኪ። የመጨረሻ አንቺ ነሽ፣ ሀሳብሽን ተናገሪ። እንዴት ናችሁ? አንድ አይነት ሀሳብ ነው ያለሽ? ደህና ነን። እሺ ቀጥይ። የተለየ ሀሳብ ነው መቼስ የምታመጪው? እሺ በሜሪ እስማማለሁ፣ ግን ሻሩካን አልሰማውም። አሁን ገና ነው መስማት። ብዙ ጊዜ ላይ ቲክቶክ ላይ የለውም። ሁሉም ሴቶች አንድ አይደሉም እንዳላችሁ፣ ግን ቦታዎች ደግሞ አለ። ላይክ አዲስ አበባ ላይ
ሰራተኛ ሰፈር የሚባል እና ዱባይ ላይ ደግሞ ፍሪጅ መራና አልበራ የሚባል ሰፈር አለ። እንደዚህ አይነት ስራ የሚሰራ ቦታዎች አናቤልዬ በቃ እንደውም ምን እናደርጋለን መሰላችሁ? እኔ አሁን ኢትዮጵያ ከአንድ ወር በኋላ ሄዳለሁ። ከዛ በኋላ ዱባይ ለአንድ ሳምንት መጣና እናንተ ጸባይ ያለኝ የምትሉ ሴቶች በሙሉ እስቲ አዝናኑኝ። በቃ ለአንድ ሳምንት ሙሉ ነው የምሰራው። በቃ ለአንድ ሳምንት ከጸባይኛ ዱባይ ስትጋ አዝናናና ጸባይን ትቀይሩልኛላችሁ። ሮማንዬ እንዳለችም ካስከፋችሁ እናንተ በጣም የምትሰሩ እንደዚህ ሸሌነት ያሌለባችሁ ሴቶች ከከፋችሁ እኔ የምለው ነገር በጣም ማለት ቦታዎች አሉ ወንድሜ። እኔ የምለው ነገር በጣም የሚሰማ ነገር ስለሆነ ካስከፋችሁ የኔ ቆንጆች ይቅርታ አድርጉልኝ። እሺ ጸባይ ያላ አፕሪሺየት ቦዲ ጸባይ ያላችሁ ዱባይ ሴቶች እኔ ካስከፋችሁ እኔ ያልኩት ነገር ይሄን ያህል ከጎዳችሁ እና ይሄው በጣም ሶሪ ጋይስ ወይ እንደዚህ ማለት ክበርልኝ። በቃ ይሄን ነው የሚያስፈልገው። ክበርልኝ የኔ አባት። በቃ ይሄንን ነው የምትፈልጉት አይደል? በቃ ይቅርታ ብሏችኋል። እዛው ሄዳችሁ ምንም ልትናደዱ አይሰማም እያልኩ አይደለም። እኔም በደፈናው መጥቶ ለንደን ላይ እንደዚህ አይቶ ቢናገር እኔ አይደለሁም እንዴት እኔን ጨምሮ ይጨቀፈልቀኛል? ትክክለኛ ጥያቄ ነው። ግን እዛ ውስጥ የገቡት ወዶ አይደለም። እነሱን አትናገር አትችሉም ማለት ነው። ወዶ የሚገቡትም አሉ። በነገራችን ላይ ዱባይ ላይ ሎሪያ ወደ 5 ዓመት ሆነኝ ነው። ግን ወዶ የሚገቡት አሉ። በጓደኛ በሺሻ ተጠምዶ የሚገቡት አሉ። ቦታዎች አሉ። አሁን ላይክ ፍሪጅ ምራ አልበረሃ ላይ አንቺ ራስ ኖርማል ሰው ወደ ብትሄጂ የሚጠራው በቃ አንድ አድርጎ ነው። ምክንያቱም ስራቸው ቆሻሻ ስለሆኑ ነው። በማታ ላይ ወንድ ጎትቶ ማስገባት ነው። ጥጅና እግር እያላቸው መሰርቶ መብላት እያወቁ ማለት ነው። በእነሱ ምክንያት ነው እኛ አሁን እዚህ የሚሰደበው። እኔ ዱባይ ነው ግን እንደዚህ አይነት እንኳን ስራ ለራሴ ጊዜ የለኝ፣ ለጸጉሬ እንኳን ጊዜ የሌለኝ ሰው ነኝ። ግን ኦፍኮርስ እናንተ እንኳን ውጭ ናቸው። እኛ እዚህ ዱባይ ውስጥ ሆነን እንደዚህ ቦታ ስንሄድ ሁሉም ሰው አንድ ሆነ ነው የምንታየው። ምን የመሳሰሉ ጤናማ እጅና እግር ኖሮ እንኳን ጠርጎ ሽንት በጠርጎ መስራት እየቻሉ ቁጭ ብሎ ሺሻቸውን እየቀሙ በቃ ፓኪስታኒ እንደዚህ ጎትቶ የሚያስገቡ ወንዶች ሴቶች አሉ። ኦፍኮርስ እዚህ ጋር ግን እኛን የምናየው ግን ሁሉ አንድ አይደለም። ደግሞ ለፍታ ደክማ የምትሰራም አለች። ግን በዛ ላይ ብዙ ጊዜ የሚያስቸግሩ ሴቶቹ እነዚህ ወረቀት የሌሉት ናቸው። ወረቀት የሌሉት ሌሎቹን ያበላሻሉ። እጀዛ ቤት እያሉ በቃ ብቻ እዚህ ያገለ ሺሻ ነው የሚያበላሻቸው። ሺሻና ጠላም ይባላል። ጠላ መጠጥ ይሄ ድራፍት ይመስለኛል። እነዚህ ነገሮች ናቸውና አሁን ፍሪጅ ሜራ ብትሄዱ ኢቨን አዲስ አንቺ ስታወሪ ፈልጎ ያገባ ነው ብዙ ጊዜ ፈልጎ የገቡታሉ። በቃ ላይክ ሰው ቤት ተከበኖ ስለሚሰሩ ማውጣት ስለማይቻል አንድ እዛ ቤት ሲወጡ አንድ ጓደኛው ይዛ ትሄዳለች። ይሄን ትቀምሳለች። አሁን ያለ መሰለሽ እናቱ አሁን አንቺ ቦታ ራሱ መጥቀስሽ ራሱ ምንም ቦታ መጥቀሱና ኮዱና ቦታ ነው ያ ቦታ እኔ እዚህ ነኝ። አንቺ ዱባይ ላይ ካሎሽ ያቃሉ ዱባይ ሴቶች ያቃሉ ቦታውን ራሱ መጥቀሱ ምንም አያስፈልግም ልልሽ ነው። እንደዚህ ያስፈልጋል። እኛ እኮ ዶላ ቦታ ለን ያለ ነው ያስፈልጋል። ቦታው ተጠቀሰ አልታ ማለት አሁን አንቺ እህቶች ከእንደዚህ አይነት ነገር እንደወጡ አይደለም። ለምን ደብቃለሁ? እኛ እኮ ሌላ ቦታ ነው ያለ ነው። ለምሳሌ አንቺ እዛ ቦታ ላይ የተቀመጡ ሴቶች እንዳለ ፈልገው እያላችሁ የምትሳደቡት አሉ፣ ብዙዎች አሉ። ግን ቦታዎች አሉ። አይልሽ አይደለም። እኔ እኮ ጉሮሮሽን እንድታጸጂ ሳይሆን እኔ የምልሽ አሁን ለምሳሌ አሁን አንቺ ያልሽበት ቦታ ይኸውልሽ እናቱ አዳምጪ። አንቺ ያልሽበት ቦታ ላይ ፈልገውም ሳይፈልጉም የገቡ ሰዎች አሉ አይደለ? ሁሉ የነገርኩት ያለው ስድብ አይደለም። እኔ ቆንጆ ለስድብ አልገባው ለማስረዳት ነው። ሁሉም ፈልገው አይደለም የገቡት። ሁሉም ግማሹ ማንም ካላለ የማይፈልጉት ደግሞ ቦታው ሲነገርባቸው የማይፈልጉት ደግሞ ለማይፈልጉት ደግሞ ይኸውልሽ እዚህ ነገሩ እኮ የነገርኩት እኮ ነው። ሁሉም ሰው አይደለም ያልኩት እንዳለ ሁሉ አንድ አይደለም። ኦፍ ኮርስ አንድ አይደለም። ግን ቦታ ደግሞ ስትናገሪ አሁን ለምሳሌ እኔ ለምሳሌ ሳልፈልግ ከገባው እዛ ቦታውን ከነቀበሌው ለምን ትናገሪያለሽ? ያስፈልጋል ብዬ አላስብም። እኔ ሳስበው ማለት ነው። ገብቶሻል? ለምን ትፈሪያለሽ? ቦታው ቢጠቀስ የሚሰራ ጓደኛ አሉሽ? ለምን ትፈሪያለሽ? የሚሰሩ ጓደኛ አሉሽ? why you scared when I call the place?
Why you scared? ማይፈልጉ አሉ እያልሽ አይደል? አሁን ሳይፈልጉት አይደል? No, ለምን ስማችን ሁሉ አንድ እየጠፋን ነው። አንድ እየጠፋን ነው። ግን ቦታ አነበው ተረጋጊ። ምን ይሄ እንደዚህ የሚያስጨው ነገር የለም። ሴት ለሴት እኮ ነው የምታወሩት። ካም ዳውን እና አንቺ እየሄድሽ ትሸጫለሽ ወይ ትይዘሽ ነው ማለት ነው? እኔ አንቺ ነሳይሻል ምን እንደሚሰራ በጣም እግዚአብሔር እጄን ባርኮ የሰጠኝ ባለሙያ ነኝ። እሺ በቃ እነሱ ደግሞ እቃቸውን ስለማረከላቸው ነው የሚሰሩት። እንኳን ሰሩ ለም ቦታ የማይፈልጉ ሴቶችም እንዳሉ አሁን የማይፈልጉ ሴቶች ካሉ አንቺ ምን አባሽ ቦታ ግዴታ ቁጥር ልትናገሪ ነው እንዴ? አምና ቤተሰብ ጋር አልገባውም። አሁን እኮ አንቺ እኮ የሚገቡ ሰዎች አሉ። ሳይፈልጉ የሚገቡ እህቶቻችን ላይ ራሱ ለምንድን ነው ቦታ የምትናገሪው ነው? እናገራለሁ ግጥም አድርገህ እኔ ስሜ እየጠፋ ነው። Why are you scared when I call the place? Why are you scared? Are you the one? Jesus Christ. አንቺ ራስሽ ትሰሪያለሽ እንደ እናት አርስም ካልተጠራ ሁላችን እኮ አንድ ላይ የተተሳደበን ነው። እናንተ ብቻ እኮ ላይ ያለ ብዙ ቦታ እነ ሮሚ አያውቁትም፣ ቤታ አያውቁትም። ብዙ ቦታ ነው ስለማናት ሁሉንም እኮ እየተሳደብኩ አይደለም ማለት አይደል እንዴ? ግን አንቺ አሁን ስላላዳመጥሽ እኮ ነው። ምናልባት የሆነ ሌላ ጥላቻ ነው ግን ስላላዳመጥሽ በሰሚ የማይፈልጉ እህቶች እስካሉ ድረስ ቦታ ስትናገሪ ደግሞ ማለት ነው እዛ ጋር ሁሉም እኮ ማስረዳት የፈለኩት ቦታዎች አሉ። እኛ የምንኖርበት ቦታና ሌሎች የምንኖርበት እንደ ፊያሳ በቃ ሰራተኛ ሰፈር እንደሚጠራ ቦታ አለ። እንደዚህ አይነት የሚሰራ did I say oh I didn't say it. I just trying to say the place. ማርጌ ቦታውን ስትጠሪ የሚገቡ ሰዎች አሉ ነው እየተባቻለች ነው የሚያቆማ ቦታው። አንቺ ግን አሁን እዚህ ጋር ለማይኔ ምን ሆነሽ ነው? ምን እናትሽ ቆይ ምን ሆነሽ ነው? ራስሽ ምን ሆነሽ አይደለም ባክሽን አቦ አንቺን አይደለም እኔ ነው ግን አንቺ ግን ይኸውልሽ ምን አለ እንዴ ኖ አንቺ እኮ እዚህ ጋር እኛ እኮ ሌላ ቦታ ሆነን እየተሰደበን ነው። ቦታዎችን ይስደቡ ኦፍ ኮርስ እኔ እኮ ቆማለሁ። እዚህ ጋር መስራት እየቻሉ ብዙዎች አሉ። ኖ ስሚ ሌላ ጊዜሽ ማለት እና ይኸውልሽ ስሙን ለማጥራትና ይኸውልሽ ሁሉም ሰው እንደዛ አይደለም እየተባለ ነው እየተወራ አይደለም። አንቺም ደግሞ የራስሽን ነገር ለማውራት ነው የመጣሽው አይደል? ስታወሪ ሰዎች ነው እንጂ ስለሰብ ምን አስወራሽ? ኧረ በእናትሽ ምን ሆነሽ ነው? ላውራበት እንዴ ተባልኩ ያለ የራሴን እያወራሁት ነው። ቦታዎቹ ግዴታ መናገር አለብኝ። ስለዚህ ሁሉም ሰው ስም አይጠራ። ኦፍ ኮርስ ብዙዎች አሉ የሰው ቤት እየሰሩ 24 እንደ ቆሎሞስ 16 ሰዓት የሚሰሩት አሉ። ግን ሁሉ በጀበላ ነው የሚጠራው። ዱባይ ሴት how come? ስለዚህ ማስረዳት ነው። yes ዱባይ ቦታዎች አሉ። እውነት ነው። አንዳንዶቹ ተቸግሮ ይገቡታል። አንዳንዶቹ ደግሞ የሰው ቤት አልሰራም ያሉ ጎበዝ። አሁን ይኸውልሽ እንደዛ ስትይ እኮ እኔም እረዳሻለሁ። ግን አሁን አንቺ ቦታውን እንደዚህ የማይፈልጉት መጥፎ ነገር ነው ነው